እኔ ደግሞ አሁን ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች። አንቺን ነገር ያሳሰበው ሰው ካለ እዚህ መጥቶ ማየት ይችላል፣ አንቺን ማለት ነው። ከዛ ውጪ ግን እኔ ልጄን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ መሄድ ትችያለሽ፣ ከኔ ጋር መቆየት ይችላል 2 ወሩንም ማለት ነው። እንዴት ይሆናል? የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም፣ እንዴ ነው ታሪክ የለም። እኔን አሁን በልጄ ለመቅጣት እንዳትሞክሪ፣ በልጄ ለመቅጣት እንዳትሞክሪ። ይሄ የምንም መቀጣጣት አይደለም። አንተ አእምሮ በእንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም፣ ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ የመጠየቅ መብት የለኝም እንዴ? እኮ አጠይቅ ያላልኩሽም እያልኩ ግን 2 ወር ሙሉ መሄድ ደግሞ ግዴታ የለብሽም እንዴ? አይደለም 2 ሰው ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀንም ድረስ ሊሄድ ይችላል። ከዛ ውጪ ግን ሆን ብለሽ አውቀሽ ልጄን ከኔ ለማራቅ ካልሆነ በስተቀር ይሄን ነገር አይደለም። ተረዳኝ። ልጅ ካለው አትንቀሳቀሽ ቢላት ጋር ብዙ ነገሮችን ታውቃለህ። ሌላ ውስጥ እንድንገባ ታደርጋለህ። ሌላ ውስጥ ነው እያስገባችሁኝ ያላችሁት እናንተ ናችሁ። ታውቃችሁ ሌላ ውስጥ እያስገባችሁኝ ያላችሁት እኛ እኮ በፍቅር ነው ያወራን። ምንም ይሄ እንደዚህ አይነት ፍቅር ጥያቄ የለም። ምን አይነት ነገር በፍቅር ነው ያወራን። አንቺ ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ እኔ እኮ በፍቅር ነው ያወራን። በቃ አንድ ነገር ላስረዳ። እንደዚህ ነው አይጠበቅብም። ሲጀምር እኛ እኮ በፍቅር ነው ያወራን እንጂ ይዘን መሄድ እንችላለን። ተይው ገብቶሃል አይደል? ምንም የሚያናድድ ነገር የለም። መተህ መጠየቅ ትችላለህ ተባልክ። ይሄንን ምንድን ነው የሚያናድድ? ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ዝዝት ይበልልን። የኛ ምርጥ ውድ ቤተሰቦች ሰላም ባያችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እኛ በጣም ደህና ነን፣ እግዚአብሔር ይመስገን አለን። ያው ዛሬ እንግዲህ ወደ እናንተ ቤት ያው አብዝተናል። እንግዲህ ያው ምንድነው ልወስዳት ነው የመጣሁት ሩታን። ወዴት ነው እሱም ወስዳት? ያው ወደ እናቷ ቤት ይዣት ለመሄድ ነው የመጣሁት። ምክንያቱም እዚህ እየተፈጠረ እየሆነ ያለው ነገር ጥሩ ነገር ስላልሆነ በጣም እየደበረን ስለሆነ እሷም እየደበራት ስለሆነ ይዣት ልሄድ ነው ማለት ነው አሁን የመጣሁት። ምክንያቱም አብርሽ እየሄደን መጠየቅ ይችላል ልጁን። እኛ ልጅ ለመጠየቅ እዚህም እዛም አንድ ነው ቤተሰብ። ስለዚህ ቤተሰብ ከሚከፋው እዛ ያለው ነገር ቅር ከሚላቸው እና ውስጣቸው እየተጨናነቀ ነው። ቤተሰብም እያየን ያለነው ነገር ጥሩ ነገር አይደለም። ስሜታችን እየተጎዳ ነው፣ እሷም ስሜቷ እየተጎዳ ነው። ስለዚህ ከሚጎዳ ደግሞ እኛ ጋር ሆና ለአንድ ለ2 ወር እዛ ሆና በዓልም እዛው አሳልፋ ሉል የሚይዛው ብትሄድ ለእኛ ደስታችን ነው እና ቤተሰብ የሚዘሻት ነው ስላለኝ እኔም በዛ ነው የመጣሁት እኔ እዚህ እና ምን ትያለሽ? አዎ ልክ ነሽ ገንዬ፣ በጣም ትክክል ነሽ። ምክንያቱም እዛ ሆኖ ፋሚሊ መጨነቅ አለበት ብዬ አላስብም። ምክንያቱም በጣም እየተጨናነቁ ነው እና ማዘር እና እህቶቼ ወንድሞቼ ምናምን እየተጨነቁ ነው ያሉት እና ማለት እኔ በደንብ አሁን ላይ ያለሁበት ሁኔታ በጣም የደበረኝ የከፋኝ ምናምን ነው እያሰቡ ያሉት። ምክንያቱም ልጃቸው ነኝ፣ እንደዚህ አይነት ስሜት ሊሰማት ይችላል። አልተሰማኝም እንኳን ብላቸው ሊያምኑኝ አልቻሉም እና ደህና ነኝ እንኳን ብላቸው ምንም እርግጠኛ ሊሆኑ ስላልቻሉ ገንዬ ልከዋታል ማለት ነው። ማዘር ልትመጣ ፈልጋ ነበር፣ ግን እኔ እንዳትመጭ ስላልኳት አልመጣችም። እርጌም ያው መምጣት አልቻለችም፣ ስራ ቢዚ ስለሆነች እሷም እና በቃ እኔ መሄድ አለብኝ፣ እኔ ሄዳለሁ ችግር የለም ምናምን ብላ ገንዬ ስትበር መጣችና እንግዲህ ዛሬ አብረን እንሄድ ብላኛለች። ያው እኔም በእርግጥ ሰሞኑን አይታችኋል ለመሄድ ምናምን አስቤ ነበረ፣ ተነስቼ ነበር ለመሄድ ተዘጋጅቼ ነበረ። ግን በቃ በአንዳንድ ሁኔታዎች ነገሮችን እንዳስብበት ያው አንዳንድ ሰዎች አውሩኝና እዚህ ቀረሁኝ። ግን ደግሞ ድጋሚ ነገሮችን መልሼ ሳስባቸው አሁን ካለው ነገር አንጻር አሁን ካለው ሁኔታ ለኔ በሄድ ነው የተሻለ የሚሆነው። ምክንያቱም አንደኛ ፋሚሊ በጣም መጨነቅ የለበትም። በዚህ ልክ ደህና መሆኔን ማየት አለባቸው፣ አለመጎዳቴን። እግዚአብሔር ይመስገን በጣም ብዙ ውጣ ውረዶችን አሳልፌያለሁ። ተሰብሬ አልቀረሁም። ያንን ነገር ደግሞ ማየት አለባቸው ቤተሰቦቼም እና እነሱም ከሚጨነቁ በዛውም ባልንም ጥሩ አድርገን አሳልፈን ከባባዬ ጋራ አይደለ እንመጣለን ብዬ ተስፋ አደርጋለሁ። ያው ምክንያቱም ያው እዚህ ያለው ነገር ጣውረት ትንሽ ይከብዳል። ብቻዋ ናት እንደምታዩት፣ ማለት ሰው የለም አይደለም አለ፣ ግን ቢኖርም ደግሞ የአንድ ቤት ብቻ መኖር ይከብዳል። ቤተሰብ ለእናንተ ማስረዳት አይጠበቅብንም፣ ምክንያቱም በጣም ስለምታውቁ ማለት ነው። ብዙዎቻችሁ እንደውም እየደወላችሁ ይዘሻት ሂጂ ምናምን እያላችሁኝ ነው። ስለዚህ የእናንተን ምክር ሰምቼ ነው
እና ቤተሰብን በዚህ ልክ መጨነቅ ስለሌለበት እና ለዛ ነው የመጣሁት። አብርሽ ደግሞ ደውለንለታል ማለት ይዘን ከመሄዳችን በፊት ሌላ ነገር እንዳያስብ መጥቶ ያለው ነገር እንነግረዋለን። ለ2 ወር ነው እንግዲህ። ስለዚህ ፈቀደም አልፈቀደም እኛ መሄዳችን አይቀርም። ምክንያቱም ይዘን እንሄዳለን ስንለው ሌላ ነገር ነው የሚሰማው። ስለዚህ እኛ ደግሞ ግዴታ ስለሆነ እሱ እዚህ አይኖርም፣ የሚኖረው የራሱ ነው። ስለዚህ እኛ ደግሞ የግድ ከኔ ጋር መሄድ አለባት። ብዙ ጊዜ አትቀመጥም፣ 2 ወር ነው። ስለዚህ ረፍት አድርጋ መምጣት አለባት። ባሉንም ማሳልፋ እንደፈለገችውንም መምጣት አለባት ግዴታ ስለሆነ ማለት ነው። ምክንያቱም በዚህ ልክ እኛ መጨናነቅ የለብንም። እኔም ስራ ፈትቼ ነው የመጣሁት። ስለዚህ ሁሌ እየመጣሁኝ እንትን ከምል አንድነቱ ረፍት አድርጋ ብትመጣ ለሷም ለልጇም አሪፍ ነው። እንደፈለገች እናቷ ቤት ትሆናለች። እናት ናት፣ ታውቃላችሁ፣ ምንም ቢሆን ማለት ነው። ከእናት በላይ የሚደርስ ማንም ሰው የለም። ስለዚህ ቢሆን ከሱ ጋር አሪፍ ነበረ ከአብርሽ ጋር። ካልሆነ በኋላ ደግሞ እናት ስለሆነች ግዴታ እናቷ አቅፍ መግባት አለባት ለደህንነቷም ሲባል። እኛ እያመናት አይደለም በአሁኑ ሰዓት ማለት ነው። ምክንያቱም የቅርብ የሚባሉትም እየመጡ እየናወጡት ስለሆነ ማለት ነው። ስለዚህ ለእሷ ደህንነትም ለጤንነቷም ለምንም እዛ ይሻላታል ብለን ስለምናስብ ነው ቤተሰብ። አዎ እንግዲህ እንደዛ ነው። ያው ሰላም አብርሽ እንዴት ነህ? ያው በቪዲዮ ነው የጠበቅን። እንዴት ነህ? ሰላም ነው? ሁሉ ሰላም? ቆይታችሁ ነው? አለኝ ፈጣሪ ይመስገን። ለእኛም አቻኩለን ጠራንክ መሰለኝ። አንዳንድ ሀሳቦችን ልናወራክ ለዛ ነው የጠራንክ። አለም የለም ማለት ይከብዳል። ምክንያቱም ችግር የለም ግን ችግር አለ ማለት አይደለም። በእኔ በኩል አለ፣ እውነት በእኔ በኩል አለ ብዬ ነው የማስበው። ስለዚህ አሁን ምንድን ነው መሰለክ እኔ መጣሁት አሁን ከሩታ ጋር አንዳንድ ነገሮች ላውራችሁ ብዬ ነው። ምንም የሚያስፈራ ነገር አይደለም፣ አትደንግጥ። የሚያስፈራ ነገር ሳይሆን ምንም የሚያስፈራ ነገር የሆነ የሚያስደነግጥ ነገር አይደለም። ሰላም ያለው ነገር ነው። ገብተዋል። አሁን እዚህ ቤት ውስጥ ብቻዋ መኖር ለእሷ ይከብዳታል። ገብተዋል። ሴት ናት። ማንም እየመጣ ነው አፉ እየከፈተባት ያለው። እኛ ደግሞ ተጨናንቀናል። እዛ ቤተሰብ ያለው ነገር ታውቃለህ እንዴት እየሆነ እንደሆነ። በስልክ ማውርተናል። ከአንተ ጋር እንደምመጣ አልነገርኩም እንጂ ሰሞኑ የተፈጠረው ነገር እያየሁ እየደወልኩልህ ነበረ እና ቤተሰብ ደግሞ በሷ ምክንያት በጣም ተጨናንቋል። ስለዚህ ለ2 ወር ይዘሻት ነኝ ብለውኛል። ይዣት ሊሄድ ነው። ማን? ሩታን ማለት ነው። ሩታን ብቻዋን ነው ወይስ እንዴት ብቻዋ ትሄዳለች? ምን ማለት ነው? አንተ ደግሞ ህፃን ልጅ ትታ ትሄዳለች? እኛ እሷ ብቻ ምን ታደርግልናለች? ህፃን ልጅ ትታ እንዴት ትሄዳለች? ለምን ነው የምትሄደው? ለወል ደግሞ ለ2 ወር በሙሉ ለምን እዚህ ሰላሟን አጣለች? ለምን ነው ሰላም የምታጣው? ከዚህ በላይ ምን ሰላም ማጣት አለ? ምን አዲስ ነገር መጣ? አዲስ ነገር በጣም ግን አንደኛ ነገር የኔ ሰላም ማጣትና ለማጣት እዚህ ጋር ማተር አያረግም። እኔን ፍላጎት ካለኝ የቤተሰቦች ጋር የሚሄድ መብት አለኝ እኮ። ሶ ማወቅ ስላለብህ ነው። ያው ነገር ስትደውል አቤት ስትመጣ የለውም ከምልህ ልሄድ እንደሆነ አሳውቂ ብሄድ ይሻላል ብዬ ነው እንጂ የትም ቦታ መንቀሳቀስ አልችልም ማለት አይደለም። ነው የትም ቦታ ስለተንቀሳቀስ ስላልተንቀሳቀሽ አይደለም። እኔ አይደለም ፋሚሊሽ ጋር ፈለግሽበት መሄድ ትችያለሽ። ግን ደግሞ 2 ወር ሙሉ የምትሄጂበት እንትን አይኖርም፣ ምክንያት አይኖርም። ሲቀጥል ደግሞ ምንም የተፈጠረ ምን አዲስ ነገር ኖረና ነው? ይከብዳታል። በዚህ ቤት ብቻዋ መኖር ይከብዳታል። ነው እየኖረች የነበረው ከዚህ በፊትና አሁን አይገናኝም። ገብቶሃል አይደል? በዚህ ቤት ውስጥ ብቻዋ መኖር ይከብዳታል። በፊት ኖቤልም ስለነበረ አንዳንድ ሰዎችም እየመጡ ስለነበረ ነው። ገብቶሃል? አሁን ደግሞ ዳኒም የተፈጠረው ነገር አይተሃል እንዴት እንደሆነ። ካንተ ጋር የሆነ ነው እንደዚህ አይነት ነገር እየፈጠረ ያለው። ሜሪም በአንተ የመጣ ተጣልታታለች። ገብቶሃል? ስለተጣሏት እዚህ ቤት ማንም እየቀረባት አይደለም። እኛ ደግሞ ፈርተናል። ስለዚህ ቤተሰብ ደግሞ ሂጂና ይዘሻት ነይ ብለው በጣም ተጨናንቀው አላስበው። ምንም ማለት እኮ አይደለም። ልጅ ነው። እዚህ መተን የምጠይቀው እዛ መተመጠይቅ ትችላለህ። በመጀመሪያ ደረጃ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ከዚህ በፊት እየኖረች ነበር፣ አሁንም መኖር ትችላለች። ምንም አዲስ የተፈጠረ ነገር የለም እኮ አሁን እኮ። ስለዚህ እኔ ግን ልጄን በስነ ስርዓት ማየት ስለምፈልግ ህጉም ያላት
እዚሁ ቤት ውስጥ በየሶስት ቀኑ እየመጣ ልጅን ማየት ትችላለህ ነው እንጂ ያላት። እሷ ሌላ ሀገር ሆና እኔ ሄጄ ማየት ግዴታ የለብኝም። ህጉ ግን እኮ ከቤት መንቀሳቀስ መብት የለሽም፣ ቤተሰብ ጋር የሚሄድ መብት የለሽም ብሎ አልከለከለም። እዚህ ሀገር እዛ ሀገር ቢሆን ሊወሰንም አይችልም። ገባህ አይደለ? ስለዚህ አትንቀሳቀሽ ብሎ ነው ህጉ የፈቀደላት። አትንቀሳቀሽ ሳይሆን እየመጣሁ እኔ እዚህ ቤት ለሶስት ቀን በየሶስት ቀኑ እየመጣሁ እንዳይተፈቅዱልኛል። ገባህ? ቆይ አንዴ እኔ ላስረዳው። እኔ ባለሁበት ቦታ ነው ለሶስት ቀን ሄደ የማየት መብት አለ የተባልከው እንጂ ከዛ ቤት ውጪ የትም መንቀሳቀስ አትችልም። የትም ቦታ ከዛ ቤት ውጪ የማየት መብት የለህም አልተባልክም። ገባ አይደለ? ስለዚህ እኔ አሁን ከሀገር አልወጣሁም፣ ኢትዮጵያ ለቅቄ አልወጣሁም። ልጅን እንዳታይ የማደርግበት ምንም ምክንያት አይኖርም። ገብቶሃል? እኔ ደግሞ አሁን ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች በቃ ስትረስ ያደርጋቸዋል። ያንን ነገር ደህና እንደሆንኩኝ ማወቅ ስላለባቸው መሄድ አለብኝ። አንቺን ነገር ያሳሰበው ሰው ካለ እዚህ መጥቶ ማየት ይችላል፣ አንቺን ማለት ነው። ከዛ ውጪ ግን እኔ ልጄን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ መሄድ ትችያለሽ፣ ከኔ ጋር መቆየት ይችላል፣ 2 ወሩንም ማለት ነው። እንዴት ይሆናል? የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንዴ ነው ታሪክ የለም። እኔ አሁን በልጄ ለመቅጣት እንዳትሞክሪ። በልጄ ለመቅጣት እንዳትሞክሪ። ይሄ የምንም መቀጣጣት አይደለም። አንተ አእምሮ በእንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም። ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ የመጠየቅ መብት የለኝም እንዴ? እኮ ጠይቅ ያላልኩሽም ግን 2 ወር ሙሉ መሄድ ደግሞ ግዴታ የለብሽም እንዴ? አይደለም 2 ሰው ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀንም ድረስ ሊሄድ ይችላል። ከዛ ውጪ ግን ሆን ብለሽ አውቀሽ ልጄን ከኔ ለማራቅ ካልሆነ በስተቀር ይሄን ነገር አይደለም። ተረዳኝ። ይሄ የምንም ማራቅ አይደለም። ለተኮ መጠየቅ ትችላለህ እኮ እዛ እንደፈለግ አይደለም። ይወጣ እዛም እዚህም እኮ መጠየቅ ትችላለህ። መኪና ዳር የመምጣት መብት አለው። መኪና ዳር መሄድ እኮ ትችላለህ። ማን ነው ህግ የፈቀደለት? 3 ቀን ነው አይደለ? በየቀኑ መምጣት ትችላለህ። ኖርማል ነው። ሲቀጥል ደግሞ አይደለም 2 ወር አመት የመቆየት መብት አለኝ የኔ ፍላጎት እስከሆነ ድረስ የቤተሰቦች ፍላጎት እስከሆነ ድረስ ገባ። አንተ እዚህ ጋር መኖር ትችላለሽ፣ እዛ ጋር መኖር አትችይም ብሎ የመከልከል አንዳች መብት የለህም። አንድ ነገር አልከለከልኩ። ከዚህ በላይ ምን ትከለክለኝ? አዳምጪኝ። በመጀመሪያ ደረጃ እየነገርኩሽ ያለሁት እኔ እዛ ቤተሰቦች ጋር ሄጄ ልጄን ምናምን አልችልም። ስለዚህ እዚህ ነው በቃ የምችለው። ይሄንን ደግሞ ጠንቅቀሽ ታውቂያለሽ። ይሄን ነገር ደግሞ አውቀሽና አስበሽበት ሆን ብለሽ አንዴ አዳምጪኝ። ሆን ብለሽ ይሄንን ልጅ ከኔ ለመለየት ካልሆነ በስተቀር የፈለግሽው ለ2 ወር ለምናምን ለምትዩ ነገር ምንም አሳማኝ ምክንያት የለሽም። ይሄንን ነገር ደግሞ አስባችሁበትና አውቃችሁ ከሷም ጋር ሊሆን ይችላል ከሌሎች ሰዎችም ጋር ተነጋግረሽበት እኔ አሁን ላይ በልጄ ለመቅጣት ወይንም እኔን በልጄ እንትን ለማለት ካልሆነ በስተቀር የፈለገ ነገር ቢሆን ይሄ ምክንያት ሊሆን አይችልም። አንቺን የናፈቀ ሰው ካለ እዚህ ቤት ውስጥ መጥቶ ማየት ይችላል። ገባሽ? ኦኬ። ስለዚህ አሁን ያንተ ፍላጎትና ያንተ መብት ሁልጊዜ መከበርና መሰማት አለበት። ይሄ ደግሞ ቤተሰብ ጋር መሄድ አትችልም ነው። ይቅርታ አድርግልኝና ይሄን ነገር ላረጋ መሄድ አትችልም ነው። አትሂጂ ያላልኳት ከዚህ በላይ አትሂጂ አይደለም እያልኳት ያለሁት። በቃ ልጁን አስቀምጣት ትሄድ ከፈለገ። እንዴት ልጅ አስቀምጣ አንተ እንደዛ ካሰበች ደግሞ ለ3 ቀንና ለ4 ቀን ለ5 ቀን ሄደ መምጣት ትችላለች። ለሰከንድ ለማንኛውም እንደዚህ ብለን መናገር አልነበረብንም ነው ላንተ አሁን ለ2 ወር ስላልከኛ አሁን ልጄ ለሰከንድ እንደ ፍቃድ እኮ ነው የተጠየቀው አይደል እንዴ? ለማንም ተዋችልም ሲጀመር ልጄን ለሰከንድ ገባ መተበስነ ስርዓት አለ መጥቻለሁኝ ልጄን ይዘሽ ነይ ያሳይኝ ልትለኝ ትችላለህ። ወጥቼ ያሳይክ እችላለሁ። ይሄ ምክንያት ሊሆን አይችልም። እኔ እዛች ጋራ እዛ ድረስ በቃ ቤተሰብሽ ጋር ምናምን በእንደዚህ አይነት ኬዝ መገናኘት አልፈልግም ከሆነ ምክንያት አይ ቲንክ ምክንያት ይሄ ነው። እኔ ይዤ ልወጣለሁ በየቀኑ ናይት ኦኬ ችግር የለውም። ግን ደግሞ እኔ ቤተሰቤ ጋር መሄድ እፈልጋለሁ። እሺ አሁን ምክንያት ቤተሰብሽ ጋር በእንደዚህ አይነት ኬዝ መገናኘት አልፈልግም ነው። በደንብ ያንተ አንድ ነገር ልንገርሽ። እኔ 150 ኪሎ ሜትር በየቀኑ እያቋረጥኩኝ 170 እና 150 ኪሎ ሜትር በየቀኑ እያቋረጥኩኝ የመሄድ ግዴታ የለብኝም። እዚሁ ነው ልጅ ያለው። በቃ ከልጅ ጋር መሆን ፈልጋለሁ። ገባሽ? ኪሎ ሜትር ብታቋረጥ ለልጅህ ነው። ኢትስ ኦኬ በቃ ቀላል ነው። ሩታ አንቺ ይሄ እየቀጣሽኝ መስሎሽ ወይንም እኔን ለማስደበር እኔን ለማስከፋት መስሎሽ እያደረግሽው ካሰብሽ በጣም ተሳስተሽ። ገባሽ? ስለምን መቀጣጣት ነው የምታወራው አንተ? ሁሌ ምናልባት እልህና አንዳንድ ነገሮች ከሆነ እዚህ ነገር ውስጥ እያስገባሽ ያለው ተሳስተሻል። አሁንም ቢሆን ግን ህጉ በየ3 ቀኑ እዚህ ቤት መጥቼ እንዳይልጅም ፈቅዶልኛል። አይ ካልሽኝ ነገ ከነገ ወዲያ ሳትሄጂ እዚሁ ህግ መጥቶ ማድረግ ያለበትን ነገር ያደርጋል። ይሄ ከመገር ይመጣ ቤተሰብ ጋር አትሂጂ እኮ ይላታል። ምን ሆነ ነው ልጅሽን ረፍታታ ልጅ አትሂጂ ይላታል። አይለኝም። የፈለገ አንተ የትኛው ዓለም ላይ ያለ ህግ ይዘልና ኖርማል ነው። እኔ ችግር የለብኝም።
እውነቷን ነው የምንነጋገረው። ገብቶሃል? እኔ እንደዚህ እየተጨቃጨቅ አታናግረኝ። በስነ ስርዓት ላናግረኝ የጠራው ምን ፍላጎትም ሲጀመርና እየተጨቃጨቅ የጠራነው ካሁን አንተ ነገር ድንገት ነገሮች ደውለህ የለሁም ስትል ሌላ ነገር እንዳይሰማክ በማለት ነው። ገብቶሃል? እንጂ እንደዚህ እንድትጨቃጨቁ ብዬ አይደለም የጠራውክ። ገብቶሃል? ይሄ ደግሞ የሚካበድ ነገር አይደለም። ያለኔ ፍላጎት ያለኔ ፍቃድ ልጁን እንደፈለገች ማንቀሳቀስ መብት የላትም። ገባሽ? እሷና እንደሆነች እኔ ማባት ነኝ እኮ እኔም አባት ነኝ። ስለዚህ ማይሆን ነገር አይሆንም ካልኩኝ እኔ ማይሆንም ነው አለቀ በቃ። አይሆንም የምትለው እኮ ቤተሰብ ጋር መሄድ አለባት። ይሄ ማይሆን ነገር አይደለም። ችግሩ እኮ ማይሆን ነገር አይደለም። አንተ እንደፈለግህ ካለ እንዲወጣ የምትገባው ምን ማለት ነው? እንደዛ ማሰብ የለብህም። አንተ እንደፈለግህ እንደመሆን ትሆን፣ እሷም ደግሞ መሆን አለባት። አልገባኝም። የምትሄደው ደግሞ ቤተሰብ ጋር ነው፣ እኛ ጋር ነው አይደል? ሌላ ጋር አትሄድም። ልጅ አታገኝም አልተባልክም። መተህ መጠየቅ ትችላለህ። በቃ በ3 ቀን የነበረው በሳምንት አድርገው። ስማኝ፣ ይኸውልህ እኔ እናንተ መካከል ትንሽ ድረስ መቻል አለብን። ብዙ ነገሮች ያብቅተዋል። በዚህ ልክ እኔ የመቆጣጠር መብት የለህም። አንደኛ ነገር በደንብ እንድታሰምርበት እፈልጋለሁ። እዚህ ቦታ የመሄድ መብት አለሽ፣ እዚህ ቦታ የመሄድ መብት አለሽ። እዚህ ጋር መሄዳችም እዛ ጋር መሄድ ትችላለሽ። አንድ ነገር ልንገርሽ፣ አትችልም። እኔ አንቺ የትም ወጥተሽ የትም መግባት ትችላለሽ። እኔ ስላንቺ አይደለም እያወራ ያለሁት፣ እዚህ ጋር ስለ ልጄ ነው እያወራ ያለሁት እንጂ አንቺ ፈለግሽበት ነው የፈለግሽበት። በቃ እኮ አሁን አንተ ልጅህን የምትወድ ስለ ልጅህ የምትጨነቅ ከሆነ አይደለም 200 እና 300 ኪሎ ሜትር ቀርቶ 1000 ኪሎ ሜትር መሄድ በጣም ኖርማል ነገር ነው። አንተ እውነት ልጅህን የምትወደው ከሆነ እውነት ለልጅ መስዋዕትነት መክፈል የሚታይ አባት ከሆንክ በጣም ኢዚ ነገር ነው። በነገር ላይ አይደለም ይሄ በጣም ብዙ ነገር ይደረጋል እኮ። ሰው እኮ ልጁ ሲናፍቀው አይደለም እዚች በጣም በ3 ሰዓትና በ2 ሰዓት የሚደረስበት መንገድ ሀገር አቋርጦ ይሄዳል። ውጭ ሀገር ምናምን ይሄዳል። ሰው ልታካብደው አይገባም። አይ እኔ ደግሞ በየቀኑ ነው እዚህ መመጣ ወይም ደግሞ ነገሮችን ብቻውን ነው ነገሮችን ማየትም ማድረግ የምፈልገው ከሆነ እንደዚህ አይነት ነገር ሊኖረንም አይችልም። እንዳታስበው አበቃ። እኔ ሩታ እኔ ባንቺ የጨረስን መሰለኝ። እኔ አሁን ወራላ መለስ ብዬም ከአንቺ ጋር ምንም ነገር ማውራት አልፈልግም። ልነግርህ ነው የጠራሁት። ሰው በዚህ ልክ ደግሞ እንድትጨቃጨቀኝ አንዳች ፍቃድ የለህም። ምን አድርግ ብለሽ ነው አሁን ይሄንን ነገር ለመንገር የጠራሽኝ? በቃ ማለት ስትመጣ አንደኛ ነገር ለምን ይሄ ሆነ እንዳትልና ነገሮችን ማወቅ ስላለብህ አባት ስለሆንክ አስበሽልኝ ለናሰብሽ ተጨንቀሽ ነው እዚህ መጥቼ እንዳለፋ ብለሽ እንዳትለፋ አይደለም ማወቅ ስላለብህ አይደለም። ይኸውልህ እኔም ጭምር ነኝ አሁን ይሄ ነገር እንዲሆን ያደረኩት። ግን ይሄ ነገር ምን መሰለሽ ነገ ደውሎ ቢያጣኝ ሲሮጥ የሆነ ቦታ ነው ሄደው ልጄን ይዛ ጠፋች ብሎ የሆነ ቦታ መሄዱ አይቀርም ወይ ህግ ጋር ምናምን መሄድ አይቀርም በእርግጠኝነት። ገብቶሃል አይደለ? እኔ ደግሞ ይሄ ነገር እንዲፈጠር ስለማልፈልግ ስሜን በመጥፎ እንድታነሳው ስለማልፈልግ ልጄን ይዛው ጠፋች እንድትል ስለማልፈልግ ማወቅ ስላለብህ ላሳውቅ ብዬ እንጂ አንተ መምጣት መመላለስክ ለኔ ማተር አድርጎ አይደለም። ገብቶሃል? በቃ ለኔ ለራሴ በመጨነቅ ነው። አለቀ። ሄደ ልጄን ይዛ ጠፍታለች፣ ልጄን ላለማሳየት ፈለገች፣ ልጄን ከለከለች ምናምን እንድትለኝ አልፈልግም። የሆነ ቦታ ህግ ቦታ ሄደ ስሜን እንድታነሳ አልፈልግም። ስለዚህ ምክንያታዊ በሆነ መንገድ ትክክለኛ በሆነ መንገድ ነገሮችን ላስረዳን የጠራሁት አበቃ። ይሄ ነው። ተስማምተሽላት ነው በሀሳቧ ገነት? አንቺ ከፋትሽ ቢያንስ እሷን ለመውሰድ እና እውነት እዛ እንትን ለማለት ነው። እኛ እኮ ቢያንስ ተጨናንቀናል። ቢያንስ ደውዬ እንኳን እኮ እያወራሁ ነው። እያየናችሁ እኮ ነው። በጣም እንደተጨነቀ ሰው አይደላችሁም። እንዴት አልተጨናነቀም? ምንም የተጨነቃችሁ በል አሁን ደውዬም ሳወራክ ምንም ስል ተጨናንቄ አይደለም እያወራሁ ያለሁት። አብርሽ ስንት ጊዜ ነው ነገር አልፈልግም። እኔም እኮ ካንተ ጋር መጥፎ ነገር መናገር አልፈልግም። ታውቃለህ፣ ለአንተ ያለኝ ቦታ ታውቃለህ አይደል? እሷ እንኳን ስትሰጥ እናንተ ትክክል አይደለም ብላችሁ መመለስ እያልናት እኮ ነው። እስከዛሬ ድረስ እያልናት አይደለም? ስታጠፋ አጥፍተሻል እኮ እያልናት ነው። አንተ ስታጠፋ ደግሞ አጥፍተሃል እያልንክ አይደለም? እስካሁን እንደ ቤተሰብ እኮ እየመከርናችሁ ነው። ሁለታችሁም ግን አልሰማ ያላችሁት ራሳችሁ ናችሁ አይደል? አሁን ደግሞ ይሄን ያህል የሚካበድ ነገር ሆኖ አይደለም አብርሽ? በጣም አካበድከው። እስከ ዛሬ ያልመጣላት ሀሳብ ዛሬ ላይ ምን ተገኘና መጣ? ይሄ ሀሳብ አሜሪካ ነው እንዴ? እስከ ዛሬ ድረስ ያልመጣላት ሀሳብ ዛሬ በዚህ 2-3 ቀን ውስጥ ምን ተገኘ? ብቻዋናት እንዴ? እኛ ተጨናነቅን። ለምን መጣህ ልበለው? ምን ሆነ ነው እንዴ? ለምን ይሄ ሀሳብ መጣ እኮ ማለት የለብህም። ብቻዋን አይደል እዚህ ቤት ውስጥ የምትኖረው? ገኒ ሲቀጥል ደግሞ እዚህ ትልቅ ቤት እንዴት ብቻ ትኖራለች? ነው ብቻ ሁሉ ሰው ባለበት ለመኖሬ ሳይሆን ገኒ ብዙ ነገሮችን እኔ ያሳለፍኩኝ ሰው ነኝ። ብቻዬን መኖሬና አለመኖሬ ብዙ ማተር አያደርግም። ግን ደግሞ በዓልንም ጭምር ከፋሚሊ ጋር ማሳለፍ እፈልጋለሁ። ገባ? በቃ መሰብሰብ ምናምን ከቤተሰቤ ጋር ፈለኩ። አይ 2 ወር በዛ ደግሞ ወር ተቀምጣ ትመጣለች። ችግር የለውም። ሰው ይሄን እንዴ አመትም መቆየት እችላለሁ። ፍላጎት አይ አትችይም አይደለም። በቃ ማለት የሚደብረው ከሆነ በቃ 1 ወር ተቀምጣ። አሁን እኔ ስለሱ መደበር አለመደበር የኔ ስሜት አይደለም።
አይመለከተኝም ስለሱ መደበርና አለመደበር። ስለደበረው እዚህ ሊቀመጥ አልችልም፣ ስላልደበረው ሊሄድ አልችልም። ስለሱ ስሜት አሁን በፍጹም የምጨነቅበት ሁኔታ ላይ አይደለሁም። ገብቶሻል? ስለ ራሴና ስለ ልጄ ነው የምጨነቀው። አባት ስለሆነ ህግ መጥቶ እንዳይጠይቀኝ ልጅ ይዘሽ ጠፍተሻል እንዳልባል ላሳውቀው ነው የጠራሁት። አለቀ በቃ። መጀመሪያም ታውቆኛል ይሄን እንደሚመጣ ደግሞ እኔ መጀመሪያም ታውቆኛል። ሲቀጥል ደግሞ በዚህ 2-3 ቀን እና ሰው የመጣሽበትን ምክንያትም ለምንም እንደሆነ ሁሉንም ነገር አውቀዋለሁ። ገባሽ? አሁን እዛ ሄጄ በመመላለስ ምናምን እኔ የምታጠምጂኝ ወይንም እኔ የምትይዥኝ በእነዚህ አይነት መንገድ እኔ የምትይዥኝ መስሎሽ ከታየሽ እዛ ስመላለስ ምናምን ማንም በሌለበት አገኘዋለሁ ብለሽ አስበሽ ከሆነ እንዴት ነው ነገሮች እንደዚህ እንዴት ነው ነገሮች እንደዚህ ጭራሽ ነው ቼክ ማላረግ እንደዚህ አታስባለ በደንብ ታውቀኛለሽ። እሺ አሁን የእናንተ ማን ነው መመስለኝ ገባ? እዛ የምትመጣበት አካባቢ እሰጥሃለሁ። ልጅህን ማየት ስትፈልግና የምትቆይበትን ታይም ያህል ትቆያለህ። እኔ የሆነ ቦታ ቆያለሁ። ስትጨርስ ደውለህ ጥራኝ። አበቃ። እንደዛ ነው እንዴ? ከፈለክ እሷን ማግኘት ካልፈለክ ደግሞ እኔ አመጣልሃለሁ። ንግግርሽ ነገሮች ስላልተሳኩልሽ ዛሬ ላይ በቃ በልጄ እኔን እንትን ለማለት ለመያዝ አሁን ይልክ አገኘኛለች አይደል ያልከው አብርሽ እንዳታገኘ ነው አይደል? እኔ ጋር ደውል እኔ አመጣልሃለሁ። በቃ ቴንክ ዩ ችግር የለውም እኮ ማግኘት አይደል ያልፈለከው? እኔ ጋር ደውል። አይደለም ልክ ስመጣ እኔ ጋር ደውል እኔ አመጣልሃለሁ። እኔ የሚያስበው በእንደዚህ አይነት ኬዝ ከአንደኛ ልጅ ድጋሚ እንደዛ ነው የምታስበው። እንደዛ ከሆነ ደግሞ እኔ ጋር ደውል እኔ አመጣልሃለሁ። ችግር የለውም። በማንኛውም በኩል ሰው ልታገኝ ነው ይዤለት እመጣለሁ። ሌላ ነገር የለም። ማግኘት ካልፈለግሽ አዘጋጅቼ ከበኒ ጋር ከድግዬ ጋር ከእቴ ጋር እልክልሃለሁ። እስከፈለግከው ሰዓት ቆይተህ ተጫውተህ ልጄን ሰታቸው ይዘውልኝ ይመጣሉ። አበቃ። እንደዛ ነው ብለህ ካሰብክ ማለት ነው እንዳልሆነ አሁን እስክልጽ ሆነልህ ወይስ እዚህ ጋር ሌላ ነገር ነው እንዲታሰብ የምትፈልገው? ሰው ሌላ ነገር እንዲያስብ ነው የምትፈልገው? ማንንም የፈለገውን ነገር ማሰብ ይችላል። ግን እኔ ይሄን አለ እንደሞኛ አርገሽ ወይንም እንደዚህ አርገሽ እንድትቆጥኝ አልፈልግም። ገባሽ? ሁሉንም ነገር እያንዳንዱ ነገር አይደለም የምታረጊውን የምታስቢውን ነገር ጠንቅቄ የማውቅ ሰው ነኝ። አንዳንድ ጊዜ ዝም ብዬ ሳልፈሽ ነገሮችን ስተውልሽ ምናምን እኔ አላቅም ማለት አይደለም ወይንም ሞኝ ነኝ ማለት አይደለም። ገባሽ? አንዳንድ ጊዜ ማልፋቸው ነገሮች ስላሉ ነው። ግን ደግሞ ይሄን ደግሞ ላልፍሽ አልችልም። በቃ ተረዳሽኝ? እስከ ጠዋት ድረስ ታገሽኝ። ነገ ጠዋት የህግ አካል መጥቶ የሚወስነውን ውሳኔ አብረን ምን ማለት ነው? ልጅ ካለው አትንቀሳቀሽ ቢላት ጋር ብዙ ነገሮችን ታውቃለህ። ሌላ ውስጥ እንድንገባ ታደርጋለህ። ሌላ ውስጥ ነው እያስገባችሁኝ ያላችሁት እናንተ ናችሁ። ታውቃችሁ ሌላ ውስጥ እያስገባችሁኝ ያላችሁት እናንተ ናችሁ። በፍቅር ነው ያወራን። ምንም ይሄ እንደዚህ አይነት ፍቅር ጥያቄ የለም። ምን አይነት ነገር ነው በፍቅር ነው ያወራን? አንቺ ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ እኔ እኮ በፍቅር ነው ያወራን። በቃ አንድ ነገር ላስረዳ። እንደዚህ ነው አይጠበቅብህም። ሲጀምር እኛ እኮ በፍቅር ነው ያወራን እንጂ ይዘን መሄድ እንችላለን። ተይው ገብቶሃል አይደል? ምንም የሚያናድድ ነገር የለም። መተህ መጠየቅ ትችላለህ ተባልክ። ይሄንን ምንድን ነው የሚያናድድ? ምን ነው እንዴ? መብት የሌለ ለምንድን ነው? ለምን ልጅ እሷ ብቻ ሳይሆን የኔም ጭምር ነው። ያንተም ጭምር አትጠይቅም አላለችም። የትም የመኖር እኮ መብት አላት። ቴንክ ዩ እንዴ ምን ሆነህ ነው? ውጭ አልወጣሁ ከኢትዮጵያ አሜሪካ እኮ አይደለም ይዘው የምትሄደው ልጁን ኢትዮጵያ ውስጥ ነው። ስለዚህ የትም የመኖር መብት አላት። አልተመቸኝም እዚህ ሀገር ብላ ካለች ደግሞ እዛ መኖር መብቷ ነው። ቴንክ ዩ እንዴ ምን ሆነህ ነው? እኛ ሌላ ውስጥ እንድንገባ ታድርገን ነገሮችን በቃ አይደለም ያደረኩትን ቀድሜ ማስበውን ታውቃለህ። በጣም ጎበዝ ነህ። በጣም እኛ ሲጀምር እንደዛ ካብዳድልን አንነበረም ምናምን በቃ አሁን ታውቃለህ። አንተ በጣም ጀግና ሰው ነህ። ግን ደግሞ አሁን ያንተ ማወቅ አለማወቅ እዚህ ጋር ምንም የሚጠቅመኝ ነገር የለም። ምንም ሴንስ አይሰጠኝም። ገብቶሃል? ስለዚህ አሁን አንተ እንደዚህ አይነት ነገር ይፈጠራል ከኔ ጋራ እንደዚህ ሌላ አታካራ ውስጥ መግባት ፈልገሽ ነው ካልከኝ ይኸው አክስቱ ይኸው ትልክላለች እልክላለሁ ይዛልህ ትመጣለች። ልጄን ገብቶሃል? እዚህ ነው ይዛልህ የምትመጣው። እኔ የፈለኩበት የመኖር መብት አለኝ። አንተም የፈለክበት እኛ እኮ አብርሽ ለአንተ ክብር ስላለን ነው። አዲስ አበባ የመኖር ግዴታ የለብኝም። የትም ሀገር ተንቀሳቀሽ የመኖር መብት አለኝ። ይህ ደግሞ ህጋዊ መብቴ ነው። ገብቶሃል? ህጋዊ መብቴ ነው። ስለዚህ ይህንን ደግሞ የመከልከል አንዳች መብት የለህም። የትም ሀገር ልኑር፣ የትም ሰፈር ልኑር፣ አንተ መታ አትይ ብዬ እስካላልኩ ድረስ እስካልከለከልኩ ድረስ አንተ መብት የማየት መብት አለ። ህግ ደግሞ ከዚህ ቤትም ከዚች ሀገርም እንዳትንቀሳቀሽ የሚለኝ ነው። አምጥተህ ታሳየኝ እኮ እስከናገር ታገሽ እየነገርኩሽ እኮ ነው። እስከናገር
ታገሺ። ነገ መሆን ያለበት ነገር እዚሁ እንወስናለን። ግን እኛ ለአንተ ክብር ስላለን ነበር ጠርተን ልናናግርህ የፈለግነው። ስላከበርሽኝ አንቺንም ቦታ ስላለኝ ትልቅነትሽን አሳይተሽኛል። እግዚአብሔር ያክብርሽ። በቃ አመሰግናለሁ። ስለዚህ አሁን እኔ ነገ ልጠብቅህ ይዘህና ግን ደግሞ እሄድና ከአንተ ጋራ ከነ አንድ አልገናኝም። እኔን ማግኘት አስባ ነው ብለህ ካሰብክ ከነ አይደለም ለመገናኘት አላስብህምም፣ አላይህምም፣ ቼክም አላረግም። ገብቶሃል? አሁንም ቢሆን ልጅን ለማየት እየመጣለው አንተ እንጂ እኔ አልደረስኩብህም። እሷ ይዛልህ ትመጣለች። የትም ቦታ አሁን ቤተሰቦቼ ጋር ሄዳለሁኝ። ልጄን ይዛለሁ። የትም ቦታ አሁን እልክልሃለሁ። ይዛልህ ትመጣለች። ነው በፍጹም በኢየሱስ ስም ተራፈትቼ የሚልዛማለሽ ምክንያት የለም። ገብቶሃል? ልጅህን የማየት ፍላጎት ካለ እሷ ግዴታ የለባትም። አንተ አባት ነህ። አንተ ወላጅ ነህ። እንደ ወላጅ የምታስብ እንደ ወላጅ እንደ አባት የምትጨነቅ ከሆነ ልጅህን መተቀይ አበቃ እኮ በቃ ነገ አበቃ ይዛልህ ትመጣለች። የትም ነገር እዚሁ ይሆናል። አንተ እዛ ሀገር ውስጥ ሀገራት ተቀይሪ ሚላት ካለ ማይሆን ነገር ውስጥ እኔ መግባትም አልፈልግም። ማይሆን ነገር ውስጥ አልገባንም። እኛም ደግሞ እውነቷንና እንቅጭንቅጯን ነው የምንነጋገረው። ጋር እንደዚህ ቆሞ ራሱ መከራከር አያስፈልግም። ስለዚህ እስከ ነገር ድረስ ታገሽኝና እያንዳንዱን ነገር እኛም ሄደው ነው ነገር ዛሬ እንሄድም እኛም እንድታውቀው ብለን ነው። ምን ፈተና ነው? የትኛው ህግ አምጥቶ እንደሚያስገድደኝ ማለት ነው? እኛ እኮ ልጅ አጥቶትም አይደለም ያለው እኛ ለሱ ስላለ በሌላ ነገር እንዳይነሳ ብዬ እንጂ ይሄ የማሳወቅ ግዴታ የለብኝም። በነገርሽ ላይ ሄጄ ደውዬ እንደዚህ ነው ብዬ ማሳወቅ እችላለሁ። እኔም ሌላ ነገር እንዳይፈጠር ብዬ ነው። አንቺ አለሽ መጥቶ ታሳዩዋለሽ። አንቺ ባልቻልሽ ጊዜ እድግዬ አለች። እድግዬ ካልቻለች ሜል ያለች አበቃ።